መሪያ ካገቱበት ከዚያው ስፍራ ነው የወሰዷት ማለት ነው። ስለዚህ ያው በቀለ ይሄን ነገር ያደረገው የአደይ ላይ ለምንድን ይሄን ያክል ግፍ ታደርጊያለሽ በማለት ነው። ደሞዟን እየሰራች እንኳን የራሷን ላብ እንዴት እንደዚህ ታደርጊያለሽ? ለኔ ከፍለሽ እንደገና በራሷ ላይ እንዴት ልትቀጭን ትችያለሽ አንቺ? በማለት እንግዲህ በጣም ብዙ ነገሮች ተናግሯል ማለት ነው። እሷም አሁንም በጣም እየተሳደበች እና ሌላ ነገሮችን እየተናገረች ልቀቀኝ፣ ከዚህ አስወጣኝ እያለች ትገኛለች ማለት ነው። እንዲሁም እንግዲህ ባርኮቴ ከቤት ሲመጣ እንግዲህ ፍቅር የለችም ማለት ነው። እና የት ሂዳ ነው? እኔ እናቴ ትቆጣኛለች፣ የት እንዳለች እንኳን አላቅም እህቴ በማለት በጣም ተጨንቆ ይገኛል። ዴቭ እና ኤላ እንዲሁም ደግሞ አደይ ወደ ቤት ሲመጡ እንግዲህ ሊዲያ ውስጥ ክላስ ነበረች ቆልፋበት ስለነበር ፍቅር ማለት ነው። ስለዚህ ከፍቅር ጋር እንደውም ፍቅር ጋር ተጣልታ እንደዚህ የወጣች መስለው ነበር። ግን ደግሞ ሲያመሽም ሲቆይም እንግዲህ ፍቅር አልመጣ ስትል በጣም ተጨናነቁ ሁላቸውም ማለት ነው። እና እንደታገተች እና እንደተያዘች ሰምተዋል። እንዲሁም ስልክ ተደውሎላቸው ለባርኮቴ ስልክ ተደውሎ ነበረ። ስለዚህ ብር ማስገባት እንዳለባት እና እንዲሁም ደግሞ እህቱን ፍቅርን ማስወጣት እንደሚችል እንግዲህ ሲያወራው ነበረ። ሲቀጥል ደግሞ እሷም ድራማዋን ቀጥላለች ፍቅር ማለት ነው። እና በጣም ክፉዎች ናቸው፣ እኔ አላቃቸውም፣ እባክን ወንድሜ ተሎ አስወጣኝ ለአባቴ ነግረህ በማለት እንግዲህ እሷም አብራት ድራማ እየሰራች ትገኛለች። ምክንያቱም የራሷ ስህተትና የራሷ ነገር ስለሆነ እንዴት ትናገር፣ በራሷ ጥፋት ነዋ የተያዘችው ማለት ነው። ስለዚህ አደይን እንደዚህ አድርጋ ስንት ነገሮች እንዲደርስባት አድርጋ፣ ስለዚህ ደመቀ ነው ንጉስ ነው ማለት በጣም እጅግ ለሷ በጣም ከባድ ነው ማለት ነው። ለምን የራሷ ስህተት ስለሆነ። ስለዚህ ሌላ ሰዎች እንደያዟትና በጣም ክፉዎች እንደሆኑ ነው ለወንድሟ እየተናገረችው ማለት ነው። እንግዲህ ያው ባርኮቴም ብሩን አስገብቷል ማለት ነው። እና የታለች እቴ ለምን አትመጣም በማለት እንግዲህ ሲጠብቅ ያው እንደምትመጣና ቤት ጠብቃት በማለት እንግዲህ በቀለም እንደመለሰለት አይተናል ማለት ነው። ሌላው እንግዲህ ያው ሊዲያ ነች። ሊዲያ ኤላን እጅግ በጣም ትወደዋለች፣ ታፈቅረዋለች። ከኤላ ጎን መራቅ አትፈልግም እና ከቤት በጣም አብዝታለች። እንዲሁም ከፍቅር ጋር ተጣለው በሚል ምክንያት ማለት ነው ከኤላ ጋር ከነ ኤላ ቤት በማደር ነገሮችን እንትን እያለች ነበር። እንዲሁም ለምለምን ተናግራታለች። አንቺ እኮ የሚያምርብሽ የቤት ሰራተኝነት ነው፣ ሲቀጥል እዚያ ዘበኛ ለምን አንድ አላገባሽም በማለት እንግዲህ ለምንስ አላሽም በማለት አንቺ በዚህም ብትታይ እኮ አመዳም የሆንሽ ነገር ነሽ በማለት እንግዲህ ያው ለምለምን ተናግራታለች ማለት ነው። ለምለም ልክ እንዳደይ ዝም አትልም፣ ራሷን ታስከብራለች ማለት ነው። እና ያው በጣም አስደንግጣታለች። አንቺ ከዚህ ምን ትሰሪያለሽ? ውጭልኝ በማለት እንግዲህ በያዘችው ቢላ ስታስፈራራት በእርግጋ ካለችበት ወጥታለች ማለት ነው። እና ያው እንደዚያም ሆና ግን ወደ ሳሎን መታ ተቀምጣ ነበረ። ግን ደግሞ እጅግ በጣም ነው የፈራቻት ከድሮ አሁን ፈርታታለች ማለት ነው። ያ ማለት እንግዲህ ለምለም ራሷን አስከብራለች። በዚያ ላይ ደግሞ ኤላንም ተቆጥተዋለች ማለት ነው። ይቺ ልጅ ምን ፈልጋ ነው አስሬ ከዚህ ቤት የምትመጣው? ከእሷ ጋር ያለ ኬዝስ ምንድን ነው በማለት እንግዲህ ኤላን ጠይቀው ነበር። ፊት ለፊቴ ቁጭ ብዬ እንኳን ጉንጭን ስትስምህ እንዴት አንተ ዝም ትላለህ? በማለት እንግዲህ ትናገረዋለች። አይ እሷ እኮ ሌላ ነገር አይደለም ቀበጥ ስለሆነች ነው በማለት እንግዲህ መልሶ ቀበጥም ትሁንም አትሁንም እኔ አይመለከተኝም፣ ዳግመኛ ሊዲያን እዚህ ቤት ማየት አልፈልግም በማለት እንግዲህ የራሷን ነገር ለማስከበር ሞክራለች ማለት ነው። ሌላው እንግዲህ ፍቅር ንጉስ እንግዲህ ብር ካገኘ ምንም ማድረግ ይችላል ያደርገዋል ብላለች። ከዚህ በፊት በራሷ አንደበት ፍቅር ተናግራለች ማለት ነው። ስለዚህ ይህ ብር ሲገባለት ደግሞ በቀለ ሌላ ምክንያት ነገር ፈልጓል። ንጉስ እንደውም አሁን ብር ተቀብለሃል፣ ስለዚህ እባክህን ፍቅርን ልቀቃት፣ እንደገና ደግሞ እኛ ጋር እንደሆነች እኛ እንዳፈናት ራሱ
አደይ አውቃለች፣ ስለዚህ መልቀቅ አለብን በማለት እንግዲህ አናግሮት ነበረ። እሱ ግን ብሩ በጣም ስለጣፈጠው ከዚህ በላይ መስራት እንደሚፈልግ ነው የተናገረው። ምክንያቱም ወደ ሌላ ቦታ ወስዶ ተጨማሪ ብር እንግዲህ ባርኮቴ ሊጠይቀው ነው ማለት ነው። ፍቅር ደግሞ እባክህ ልቀቀኝ፣ አይበቃችሁም ወይ? ብሩ ተላከልሃል፣ ከዚህ በኋላ ምንድን ነው የምትፈልገው? በማለት እንግዲህ መልሳ ነበር። እንዲሁም እሷም ደግሞ ቆይማ እዚህ ልውጣ፣ አደይን አሳያታለሁ፣ እሰራላታለሁ እያለች በጣም ብዙ ቃላቶች እየተናገረችም ስለነበር ግን ደግሞ በቀለ አሁንም ሊለቃት አልቻለም። ስለዚህ ቀጣይ ምን ይሆናል? ጭራሽ ያደይ እጅ አለበት ያልሽ